ማለት ነው። አምላክ አለኝ ካለ በቃ ፍቱት። አምላክ አይደለም እሱ። እኔ አምላክ አለኝ አለ በግልጽ ቃል ኢየሱስ የተናገረበትን ላሳይሽ አምላክ እንዳለው። ያንን ያለበት ደግሞ ክርስቶስ የሰውን ስጋ ስለለበሰ እንደኛ ሰው ስለሆነ እንደኛ ስለበላ እንደኛ ስላደገ እንደሱ አላለም። እኔ አምላክ አለኝ ያልኩት ያላለም እሱ። የቱ ጋር ያለው እናንተ ናችሁ የምትሉለት። አሁን በግልጽ የተናገረውን እኔ አምላክ አለኝ ብሎ በግልጽ የተናገረውን አይ እኔ ሰው ስለሆነ እንኩ ነው ይሄን ያለው አላለም ኢየሱስ ክርስቶስ። እናንተ ግን አይ ሰው ስለሆነ ነው ይሄን ያለው ትሉለታላችሁ። በሉልኝ መቼ አለ ኢየሱስ ክርስቶስ? አየሽ አምላክ አለኝ እያለ ይናገራል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ሄደ። በቃ ወደ አምላኬ ነው የሚሄደው አለ። ወደ ማን ጋር ነው ሄደው? እሺ አሁን ያነሳው መጽሐፍ ቅዱስ ወደ አምላኬ ወደ አምላካችሁ ለምን አለ? እሱ እንደኛ የእግዚአብሔር ልጅ ከሆነ ለምን ወደ አምላካችን አላለም? ለምን ወደ አምላኬ ወደ አምላካችሁ ለምን አለ? ለእርሱም ጭምር አምላክ እንደሆነ ሊናገር ነው። ወደ አምላካችን ይሄዳሉ ለምን አላለም ታዲያ? ያው ነው ለነሱም አምላካቸው እንደሆነ ገለጸ፣ ለእርሱም አምላኩ እንደሆነ ገለጸ። ምንም የሚሰነፍ ቃል የኛና የሱ ልጅነት አንድ ከሆነ ለምን ወደ አምላካችን ይሄዳሉ ለምን አላለም? ለኛ ወደ አምላካችሁ ወደ አምላኬ አይደል ያለው? ለኛ ሌላ አምላክ ለሱ ሌላ አምላክ እንደሆነ አይደል የሚገልጸው ይሄ ቃል? አይገልጽም ነበር። አንቺ ነሽ እንደዛ ያልሽው። አንቺ አልሽ ወደ አምላካችሁ ወደ አምላኬ ነው እኮ የሚለው ቃሉ። አማርኛ ነው አይደል? አዎ እንደሱ ነው የሚለው። ሌላ ሁለት አምላክ እንዳለ ይገልጻል እያልሽ ነው። እንዴት አይታረረው ትረዱት ነው? ወደ አምላኬ ወደ አምላካችሁ አለ። ለእኔም አምላኬ ነው ለእናንተም አምላካችሁ ጭምር ነው እያለ እየተናገረ ነው። ግልጽ አማርኛ። ይሄ አማርኛ ወደ አምላካችን ብንኖሮ በቃ አንድ ነው። አምላክነታችን ለእኛም ለክርስቶስም አንድ ነው ነበር የሚሆነው። ወደ አምላኬ ስላለ ለየ። ለምንድን ነው ወደ አምላካችሁ ወደ አምላኬ ያለው? ለሱ የባህሪ ነው፣ ራሱ አምላክ ነው የባህሪ። ለኢየሱስ ክርስቶስ አምላኩ ነው ወይንስ አይደለም? የባህሪ ራሱ አምላክ ነው ክርስቶስ። ለኢየሱስ ክርስቶስ አምላኩ ነው ወይንስ አይደለም? የባህሪ ይሄ አንተ ልክ እንደኛ ወደ አምላኬ ወደ አምላካችሁ ያለው እኮ ራሱ አምላክ ስለሆነ ነው። አለታይ እሱ አምላክ አይደለም። አምላክ አለኝ እያለ እየተናገረ እንዴት ነው አንድ ሰው እሺ ለአምላክ አምላክ ይኖረዋል አይኖረውም? መልሽልኝ። ይሄ አንተ እንደምትረዳው አይደለም። ለምሳሌ እኔና አብ አንድ ነን የሚልበት ደግሞ አለ። አሁን ለምሳሌ እኔና አብ አንድ ነን አለሽ፣ ምን እናድርገው? እሱን ቃላው እሺ ችግር የለም። እኔ አብ ነኝ አላለም። ስለዚህ የተለየ መሆኑን እና የሚለው ቃል የተለየ አንድ ነን አለ እኮ። አንድ ነን በቃ አንድ ነን ካለስ ወደሱ እንሄዳለን። ችግር የለውም። እኛም ሐዋርያቶችም አንድ ነን እያለ ይገልጻል። እኔ እናንተ አንድ እንደሆን እኔም እነርሱም አንድ እንደሆኑ እያለ ይናገራል። ሐዋርያቶች ስንት ናቸው? 12 ናቸው ነው የምትይው። ስለዚህ ኢየሱስና አብ ሁለት ናቸው፣ አንድ አይደሉም ማለት ነው። በዚህ መሰረት ነው ኢየሱስ ራሱ የሐዋርያቶችን ብዜት አንድ ብሎ ገልጾታል። ስንት ናቸው ብዬ በጠይቅሽ 12 ናቸው ነው የምትይው። እኔና አንተ አንድ ነን ማለት የተለያየ ነን ማለት ነው። የተለያዩ እንደሆኑ ይገልጻል። እና የሚለው ቃል የተለየ ቃል ነው መሆኑን የሚገልጸው ሲጀምር ወደሱ ሳይሆን አምላክ ሲል ኢየሱስ ክርስቶስ አምላክ እንዳለው እየገለጸ ነው አይደለም? አምላክ እንዳለ ቢገልጽ ክርስቶስ እኮ ሰው በመሆኑ ነው ከኛ የተለየ። አሁን እኮ መጽሐፍ ቅዱስ ክፍል ስለዚህ ሰው በመሆኑ በጣም ጥሩ። ስለዚህ ሰው በመሆኑ አምላክ አለው ማለት ነው አይደለም? በስጋ እኮ አዎ፣ በስጋው አምላክ አለው። ስጋ ስለለበሰ እንጂ እሱ መለኮት የተዋሃደ ስለሆነ ልክ እንደኛ ሰው ስለሆነ ግን በስጋው አምላክ አለው ማለት ነው አይደለም? በስጋው አዎ፣ የነሳው ስጋ እኮ ከፍጡር ነው። ስጋው ፍጡር ነው ለበሰ። ስለዚህ ስጋው ፍጡር ነው አይደል? ስጋ ለበሰ። ሰው የሰውን ስጋ በመልበሱ አምላኬ አምላካችሁ አለ። ስለዚህ በጣም ጥሩ። ስለዚህ አሁን ምን አምነሻል? ስጋው ፍጡር እንደሆነ አምነሻል ማለት ነው። ኢየሱስ ክርስቶስ አይደለ? ዛሬ ተዋህዶች ይገልሻል። ስጋ ይመለካል አይመለክም? ምንድነው ክርስቶስ ስጋ ፍጡር ነው ብለሻል። ከማርያም ስጋ ነሳ ብለን እናምናለን። አይዞ ዛሬ አይደለም ይሄ ትምህርት፣ እኛ ከማርያም ስጋ እንደነሳ እናምናለን። ስለዚህ የክርስቶስ ስጋ ፍጡር ነው አይደለ? እንደሱ ልውሰድ? ስጋው ፍጡር ነው አይደለ? ወይስ ፈጣሪ ነው? አሁን አንተ እኔ ለምንድን ነው እንትን የምትለኝ? አሁን እንደዚህ እንትን
እምነቱን ያወዛገበች ክርስትና በራሱ ይኸውልህ፣ እኔ ማለት ነው ልንገርህ፣ አንተ የፈለገ የፈለገ ነገር ብትል ማለት ነው። እኔ በእምነቴ ላይ ቅንጣት ታክል ጥርጣሬ አትፈጥርብኝም። አይዞህ። ያው ተጠራጠርሽ እኮ ተወዛገብሽ። እሺ ስጋው ፍጡር ነው። ኔቨር፣ በጭራሽ ማለት ነው። ቅንጣት ታክል እኔ ክርስቶስ ላይ እምነቴን አውቃለሁ። ክርስቶስ በቃ ሰው በመሆኑ ምንም ነገር ስጋ በለበሰበት ሰዓት ምንም ብል እንኳን ስጋ ለብሷል። በቃ በሰው መካከል እንደኛ ሰው ሆኗል። እሺ ስጋው ፈጣሪ ነው ፍጡር? የፍጡርን ስጋ ነው የነሳው። ስለዚህ ስጋው ፍጡር ነው ማለት ነው አይደል? በቃ የፍጡርን ስጋ ነው የነሳው። ግን ሰው ብቻ ነው አንልም እኛ። ሰው ብቻ ብለን አንጠራም። ተነጣጥሎ አይጠራም። አንተ የምትፈልገው ተነጣጥሎ አይጠራም። በቃ ሰው የሆነ አምላክ ብለን ነው እኛ የምንጠራው። አንተ ፍንድፍልክ ማለት ትችላለህ። ለእኔ ግን ሰው የሆነ አምላክ ነው እኔ ብዬ የምለው። ጥያቄ ነው እየጠየኩሽ ያለኩሽ። እሺ ሰው የሆነ አምላክ ነው ኢየሱስ የሚል አለ መጽሐፍ ቅዱስ ላይ አለ። ግን እኔ አሁን ምናልባት አውጥቼ ላልሰጥ ይችላል እንጂ አለ። በቃ ስለዚህ ጠይቀሽ ነሽ። ሰው የሆነ አምላክ ነው የሚል ሳይሆን ሰው ነው የሚል ቃል ነው እኔ እስካሁን ድረስ አሳይሽ የነበረው። ሰው እንደሆነ ኢየሱስ ራሱም ተናግሯል። ሰው ነኝ እያለ በግልጽ ይናገራል። አምላክ አለኝ እያለ በግልጽ እየተናገረ አይ አንተ አምላክ የለህም አንተ ራስህ አምላክ ነህ እያሉ ክርስቲያኖች ኢየሱስን ይቃወሙታል። ገብታችኋል አይደለ? ያሳዝናል። አምላክ እንዳለው ይናገር። ኤፌሶን 1:3 ላይ ጳውሎስ ሲናገር ምን አለ? የኢየሱስ ክርስቶስ አምላክ ይባረክ ይላል። እስኪ አንዴ የኢየሱስ ክርስቶስ አምላክ ይባረክ በይ እስኪ። ምን ትንትራል? ኢየሱስ ክርስቶስ ሰው ነው አባት አለው እኮ አልከኝ አላልከኝም? አባት አለው ከፈለክ አባት መጽሐፍ ቅዱስ ላይ ላሳየ። አባት እኮ አለው ኢየሱስ ክርስቶስ ካላባት የተገኘ የድንግል ማርያም ልጅ ነው ስለ አባት አለው ብለህ አላልከኝም? ምን ያደርጋል እንደዚህ አይነት የብሽሽቅ ጨረስክ? አሁን ላውራ ኖ ቆይ ልጨርስልህ። አባት አለው አልከኝ። አንድ ደቂቃ ትሰጠኛለህ አውራ እንደፈለግሽ። አይ ኖ እኔ ችግር የለውም ግን ለምን ተዋሻለህ? ኢየሱስ ክርስቶስ አባት እንደሌለው ታውቃለህ። ቁርአንህም ላይ አለ። ገባ? ስለዚህ ለምን በውሸት እንደዛ ትላለህ? እሺ ላውራ ትፈቅድልኛለህ? አውራ። ሽክራን፣ አመሰግናለሁ። እንግዲህ መጽሐፍ ቅዱስ ላይ አባት እንዳለው ይናገራል ስል ነበር። አዎ መጽሐፍ ቅዱስ ላይ አባት እንዳለው ይናገራል። ማስረጃው ትችላ ሳይ እኔ አባት አለው እያላመን ክርስቶስን እንደ ቁርአንህ ብለህ ከመጣህልኝ አዎ ኢየሱስ ክርስቶስ ያለ አባት በተአምራዊ መንገድ የተፈጠረ ነው ብዬ አምናለሁኝ። እኔ ማንም ወንድ ሳይነካት ድንግል ማርያምን ያለ አባት ነው አላህ ሱብሓነሁ ወተዓላ የፈጠረው። ገብቶሃል አይደለ? መጽሐፍ ቅዱስ ላይ ግን ይሄንን ተአምራዊ መንገድ የማውራት ሞራል የለውም መጽሐፍ ቅዱስ ከይቅርታ ጋር። ለምን ከተባለ አባት እንዳለው ስለሚገልጽ ማርያም አባት እንዳለው አይደለም። እሱንማ ይኸውልህ ምን ያልመሰለን ይሄ የቀራጺው ዮሴፍ ልጅ አይደለም እንዴ? የጠራቢው ዮሴፍ ልጅ አይደለም እንዴ ብለው አሉ። ነው አውቀዋለሁ። እና ይሄን ብለው እንደውም ተሰናከሉበት። ይሄን ያሉት ምንድን ናቸው? የማያምኑት አይሁዶች ናቸው። እና ይሄን በማለታቸው ራሱ ተሰናከሉበት። በጣም ጥሩ። የምታምነው ራሱ ማርያም እንዳለች ደግሞ ላሳየህ ነው። እኔ ተሰናከሉበት ይላል። ማርያም ራሱ ስንት እንዳለ ታውቃለህ? መጽሐፍ ቅዱስ ላይ ስንት ማርያሞች አሉ? ማርያም ድንግል ማርያም ራሱ እናቱ ይሄን የተናገረችውን አሳያለሁ። ችግር የለም ላሳይ። ምኑ ነው የተናገረችው? አባትህ ብላ ቀጥታ ቃል በቃል ራሷ ማርያም፣ አይሁዶችም አይደለም ጠላትም ሌላ ማርያምም አይደለም ድንግል ማርያም ራሷ የተናገረችው ላሳየህ። ዮሴፍ ጠባቂው ነበረ፣ ጠባቂዋ ነበረ። ማርያም አባትህ ነው እንዳለችው እና አሁን አንተ የምትለው አባቱ ዮሴፍ ነው። አሁን ራሱ ሁለት ቃል እየተናገርክ ነው ያለው። ማስረጃ ላሳይ። አይ ሁለት ቃል እየተናገርክ ነው። ድንግል ማርያም ራሷ ያለችበትን ላሳየህ። አሁን ላውጣልህ። ድንግል ማርያም እንደዛ አለች አላለች አይደለም እኮ ወሬው። አንተ ቁርአን ላይ ያለውን አታምንበትም? ቁርአን ላይ ያለውን ማምነው ነገርኩህ። በተአምራዊ መንገድ ነው ማለካችን አለ። ይኸውልህ መጽሐፍ ቅዱስም ላይ ቁርአንም ላይ ያለውን ትተህ የብሽሽቅ የፖለቲካ እንትን አታርገው። አይደለም ወላሂ ባለፈው ድንግል ማርያም ራሱ የተናገረችው ላሳየህ እያልኩ እኔ ባለፈው ምን አልከኝ? ባትፈልግም ላሳየህ ነው። አሁን እሱ ምን አለ? አባት ያሉት አይሁዶች ናቸው አለ። ችግር የለውም አይሁዶች እንጂ ለሱ አይደለም። እነሱ ሲያወሩ እርስ በርስ የጠራቢ ዮሴፍ ልጅ አይደለምን ብለው አሉት። ይህንን ብለውም በማለታቸው ተሰናከሉበት ይላል። እኔ ደግሞ አሁን ምን ያልኩት ድንግል ማርያም ራሷ እናቷ ኢየሱስ ክርስቶስ እናቱ
አባት እንዳለ የተናገረችበትን ላሳየህ እያልኩ ነው። በድንግልና አልወለደችው ላሳየህ እያልኩ ነው ከመጽሐፍ ኖ ለምን እንደዚህ አይነት ፍሬከርሲክ ወሬ ማውራት አልወድማ። እሷ በድንግልና አልወለደችው የተናገረችበትን ላሳየህ ይህን ነገር የምቀበልህ ጊዜ ማጠፋውም የሰማህም በድንግልና አልወለደችውም ማርያም። እሺ አሁን ላውራ ፍቀድልኝ አንድ ደቂቃ። ለምን አይደለም ይችን ብቻ መልስልኝ። በድንግልና አልተወለደም ክርስቶስ። መጽሐፍ ቅዱስ ላይ ያው አባት እንዳለው ይናገራል፣ ሌሎችም ይናገራል። ክርስቶስ በድንግልና አልተወለደም። ይችን ብቻ መስክር። ነብይ አላምንም። እንደ እስልምና ከሆነ በፍጹም ኢየሱስ ክርስቶስ በተአምራዊ መንገድ በድንግልና የተወለደው ብለን እናምናለን። በቃ ይህን ካመንክ ሌላ ወሬ ውስጥ ለምን ሌላ ፖለቲካ አጀንዳ ውስጥ ገቡ? በቃ አልፈልግም። በቃ አምናሃል እኮ በድንግልና ተወልዷል። እኔ ላውጣው በቃ እኔ ያልኩት እሺ፣ አንተ የምታደርግ እኔ ማውጣት ፈልጋለሁ ላውጣ። እሺ በቃ አንተ አትፈልግም፣ ችግር የለውም። ዝም ብለህ ግን አየው ና ላውጣልህ ነው። እሺ ትስማማለህ? ትስማማለህ? ወጥቷል። አያሽ መርሐባ አባት ያለችው ድንግል ማርያም አይደለችም አይሁዲዎች ናቸው ብሏል። እንግዲህ ቀጥታ ቃል በቀል ራሱ እናቱ ነች። ያውና ተመልከቱ እዚህ ጋር ባየቱም ጊዜ ተገረሙ ይላል። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህ እና እኔ እየተጨነቅን ስንፈልግህ ነበር አለችው። እርሱም ስለምን ትፈልጉኛላችሁ? ያውና ስለዚህ አባትህ ብላ ቃል በቃል ማንጋ ዮሴፍ ጋር ዮሴፍን አባትህ ብላ ጠርተዋለች። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስን አባት የለም ብሎ የማውራት ሞራል የለውም። ቁርአን ነው ይሄንን ተአምራዊ መንገድ የማውራት ሞራል ያለው። ለምን ከተባለ በቁርአን ላይ አንዲትም ቦታ ላይ ጠላትም ቢሆን ወዳጅ አባትህ ተብሎ አልተገለጸም። ኢየሱስ ክርስቶስ በፍጹም ያለ አባት በተአምራዊ መንገድ እንደተወለደ ነው አላህ ሱብሓነሁ ወተዓላ የገለጸው። ቃለት ረቢ ስለ ክርስቶስ በደንብ የመናገር ሞራል ያለው እስልምና ነው። ይዛቻል አይደል? እስልምና ያለ አባት መወለዱን በተአምራዊ መንገድ መወለዱን እስልምና ነው መናገር የሚችለው። ቁርአን ነው ይሄ መናገር ሞራል ያለው፣ ክርስትና የለውም። ምክንያቱም አባት እንዳለ ይገልጻል። በጠላትም ሆነ ልክ እንዲሁ ደግሞ በወዳጅም አባት እንዳለ ተገልጿል። እሺ ዮሴፍ ባላ ነበር ለማርያም። እሺ ሌላ ክርስቲያን አለ? ሰላም ብያለሁ። ሰላም ጸጋና ሰላም ይብዛላችሁ። ጭራሽ ነብይ ነኝ እያሉ መጡ። ነብይ ሰለላሁ ዐለይሂ ወሰለም ድምጥማትህን አጠፉልህ አይደል? እምነትህን አስጠፉልህ። እኛ እርሳቸው ወታደር የነብዩ ሰለላሁ ዐለይሂ ወሰለም ወታደር እናስጨልልሃለን። ገና ከዚህ ጥርግ ብለህ ትጠፋለህ። ያው ዲያቆኖቻቸው መጡ፣ ውሸታም ናቸው አሏቸው። አታውቁም እምነት ሆነ እግዚአብሔር እጅ የለውም እግር የለውም ምሳሌ ነው ያላችሁት ውሸት ነው አሉ። ትክክለኛ እጅ እግር አለው አሉ። ግን ያንን ተገልጧል ብትለኝ አልተገለጠም ነው ብለህ አለ። ከኔ ቁጭ ብለው ሲማሩልህ ነበር ዲያቆንህ። ያው አረጋገጡት። ሂድና ፖስትኩልን ተመልከተው። ዲያቆኑ ራሱ አልተገለጠም ነው ብለው አለ። አጀንዳ ልታስቀይሩ መተነብይ ሰውኑማ አጀንዳ እናስቀይራል። አይቀይርም። ጾታውን ሳናገኝ አምላካችሁን ጾታ እንዳለው ተገልጿል። ጾታው ሳይገኝ አጀንዳ ምንም አይቀየርም። ሰሞኑን አይቀየርም። ተበላችሁ። እኔን አልሰማም ብላችሁ ነበር። የዛኔ መጨረሻ ላይ ይሄ ልጅ እምነቱን አያውቅም የእናንተንም እምነት እያሳታችሁ ነው ብዬ ተናግሬ ነበር። አባቶቻችሁ አዎ ስህተት ነው የተናገራችሁት፣ እናንተ ንጽጽር ላይ እንሰራለን የምትሉ ልጆች ብለው በግልጽ ተናግረውላችሁ እግዚአብሔር እጅ የለውም አትበሉ፣ አለው በሉ፣ አትሸማቀቁ፣ አትፈሩበት አሉ። ለእኛ ብሎ ሞቶልናል ተሰቅነልናል እያልን በግልጽ እየተናገርን አይደል እንዴ? እጅ አለው ለማለት ምንድን ነው ያሳፈራችኋል? ገብታችኋል? እግር አለው፣ እጅ አለው፣ አይን አለው። ምሳሌ ነው የምትሉት፣ ምሳሌ አትበሉ፣ ትክክለኛ እጅ እግር አለው አሉ። ያ ምን አይነት ነው ብትለይ ግን መልሱ አልተገለጠም ነው ብለው አለ ቄሱ። ያው ሊቃውንቶቻችሁ እንደዛ ናቸው። አምላክ ረቂቅ የሆነ መለኮታዊ ማንነት አለው።
እዚያ ለማንነቱ መገለጫዎች አሉት። እጅ እግር ይባልለታል። ግን ያንን መለኮታዊ ማንነቱን ከፍጥረታት ጋር አይመሳሰልም። ዲያቆን ራሱ ተናገረ። ይሄ ነው ትክክለኛ ማይ ማለት የእውቀት ባለቤቶች እነዚህ ናቸው። ግን ያ ከይፍያ የሚባል ነገር አለ። የአምላክ እጁ ምን አይነት ነው ብትለኝ፣ ያ እጁ ከፍጥረታት ጋር እንዳልሆነ እነግርሃለሁ፣ እንደማይመሳሰል ግን አልተገለጸም ነው ያ ትክክለኛው መልስ አለ። ሂድና መልሱን አዳምጡ። ዲያቆን ራሱ አልተገለጠም ነው ብለዋል። ቁጭ ብሎ ሲማር ነበር ዲያቆኑ፣ ሰምቷል። ቃል በቃል የሚያልኩትም ብሎላቸዋል። ያን አጀንዳ ልታስቀይስ ነው። ኧረ አይቀየርም፣ እሱ አጀንዳ አይቀየርም። በደንብ አድርጎ በመካከላችሁ እንትን ይባላል፣ ገና ይፈተሻል። ምዕመኑን ጭራሽ የሌለ ጥርጣሬ ውስጥ ነው የከተቱት። እስከ ዛሬ በስጋ የተገለጠ የሰው አካልን የያዘ አምላክ አለ ብላችሁ ክርስቶስን እንደ አምላክ ስንከራከራችሁ ስንወያያችሁ ቆየ። ጭራሽ ያ አልበቃ ብሎ አብም መንፈስ ቅዱስም ጾታ አላቸው ተባለ። ወልድ ብቻ አይደለም ሁሉም ጾታ አላቸው። አሁን ያ ጾታ አላቸው የሚለው ላይ ድምዳሜ ላይ ከደረሳቸው ጾታቸው ምን አይነት ነው ብለን ይሄንን ሳናረጋግጥ ወዴትም አይቀየር። ወንድ ናቸው ሴት? ይሄን መልሰው ዲያቆናቶች ምዕመኑ ይጠብቃል። ይሄን ጾታ አላቸው እስከተባለ ድረስ ምን አይነት ጾታ እንዳላቸው ንገራቸው። እንደ ክርስቶስ ወንድ ናቸው መንፈስ ቅዱስና አብም ወይንስ ሴት ናቸው? ይሄን መልስ አትመልሱለት። ውዝግብ ላይ ነው ያለው። ይዟቸዋል። ያ አልተሳሳትኩም ነበር የዛሬ ስናገር። ያው ዲያቆኖቻችሁ ትክክል ነው መልሱ ተናገሩላችሁ። እናንተ ግን ተሳስታችኋል ተባላችሁ። አላህ ሙስታን። የዛኔ አእምሯችሁን ለመድፈን ጅላጅል ድራማ ሰሩባችሁ። የሙዚቃ ማዕት አልተገለጸም እያሉ የነሽዳ ማዕት ወንድሞቻቸው አህባሾች ሰሩላችሁ። የፎቶ ጋጋታ ምናምን አደረጋችሁ። በአምላክ ላይ ተሳለቃችሁ ምናምን ምናምን። ግን የእውቀት ባለቤቶቻቸው አባቶቻቸው መጥተው የእኛ ትክክለኛ መልስ እንደሆነ አስተምሮታችን ትክክለኛ እንደሆነ እናንተ ደግሞ ንጽጽር እንሰራለን የምትሉ ብሎ ነው ዲያቆኑ የተናገረው። እጅ የለውም ስትሉ ሰምተናል። ተሳስታችኋል። እጅ ያለው በሉ። ግን እጁ ምን አይነት ነው ቢባል መልሱ አልተገለጠም ነው አለላቸው። هذا ما عليه علماءكم። ይሄ ነው ሊቃውንቶቻቸው ያሉበት የጨረሻ ድምዳሜያቸው። ጥያቄ ካለ መቀጠል ይችላል። ይህን ሁሉ ስንል ጊዜ እምነታቸውን እንድትመረምሩ ነው። እኛ የነቢያትን መንገድ ነው የምንሰብካቸው። ለአምላክ የሆነ እጅ ያለው እግር አለው ሲባል ጊዜ ከፍጥረታት ጋር ካመሳሰል ነው ስህተት ነው። እኛ እንደዚያ ነው ብለን አናምንም። ግን ረቂቅ የሆነ መለኮታዊ መገለጫዎች እኔነት ያለው ማንነት አለ አላህ ሱብሓነሁ ወተዓላ። ያ ነው አካላዊ የሆኑ የሰውነት ክፍሎች አሉት ብሎ የሚያምን ካለ አላህ ይሄ ስህተት ነው። አካል ሲባል ለሁለት ይከፈላል ልጆች። አንደኛው ምንድን ነው? አካል የሰዋዊ የሰውነት ክፍሎች የሆኑ እጆች፣ እግሮች፣ እነዚህ የምናውቃቸው ማለት ነው። እንደዚህ አይነት አላህ ወይ አላህ ላይ የለውም። ሁለተኛው የአካል ትርጓሜ ምንድን ነው ደግሞ? እኔነት ያለው ገብታችኋል። እኔ ብሎ ሊናገር የሚችል የሆነ ረቂቅ የሆነ መለኮታዊ መገለጫዎችና አካሎች አሉት። ያ ከፍጥረታት ጋር የማይመሳሰል በፍጹም ያ ከአምላክ ጋር ያለው ይሄ እንጂ ይሄ መጀመሪያው አይደለም። ወይንም በአረበኛው ምን ይባላል? ይሄ መጀመሪያው አልአዕዳእ አልጅስሚያ ይባላል። ጅስም ሰዋዊ የሆኑ የሰውነት ክፍሎች ይባላሉ። እነዚህ አላህ ስብሐነሁ ወተዓላ በፍጹም ያሉት። ይሄኛው ግን እኔ ብሎ ሊናገር የሚችል የሆነ እኔነት ያለው ረቂቅ የሆነ መለኮታዊ አካሎች አሉት ከፍጥረታት ጋር በፍጹም የማይመሳሰሉ ማለት ነው። ይህ የአላህ ስብሐነሁ ወተዓላ መገለጫ ነው። እሺ ጥያቄ ያለው ካለ ይቀጥል። ጥያቄ መጠየቅ ፈልጌ ነበረ። እሺ ጥያቄ ምንድን ነው? ኦርቶዶክስ ነኝ እኔ እና ሙስሊም ጓደኛ አለችኝ እና ያው አንዳችን ግዴታ ወይ እኔ መምጣት አለብኝ ወይ እሷ መምጣት አለባት አንድ ላይ ለመኖር ማለት ነው። እኔ ደግሞ አክስቶቼ አጎቶቼ ሙስሊሞች ናቸው። ብቻ በቤተሰብ አለ ሙስሊሞች አሉ። በእሷ በኩል ደግሞ ምንም ክርስቲያን የለም እና ያው እኔ ብመጣ ነው የሚቀለው ወደ ሙስሊም። ግን ደግሞ እንደዛም ሲሆን ያው ለእሷ ብዬ ሰልሜ በኋላ ከእሷ ጋር የሆነ ነገር ሲፈጠር ተመልሼ መመለስ አልፈልግም። በቃ አንደኛም በደንብ አውቄው መግባት ነው የምፈልገው ማለት ነው። እና ግን ደግሞ ስለኛም ሃይማኖት ያው ምንም ነገር አላውቅም
አልተማርኩም። ስለኛም ያው እከተላለሁ እንጂ ምንም የማውቀው እንትን የለምና አሁን ደግሞ ከእሷ ጋርም ተነጋግረን መጀመሪያ ልወቀውና ከዛ በኋላ አምኜበት መግባት ነው የፈለግኩትና እንዴት ነው ማወቅ የምችለው? እንዴት ነው ማድረግ የምችለው? እሺ እንግዲህ አንድ ሰው ስለ እስልምና ሲጠይቅ ጊዜ እስልምና የሃይማኖት መጠሪያ ስም ነው። ክርስትናም የሃይማኖት መጠሪያ ስም ነው። ክርስቲያን ማለት ደግሞ የግለሰቡ ክርስቲያን ተባሉ እንደተባለ፣ ሙስሊም ሲባል ደግሞ የግለሰቡ መጠሪያ ነው። ነገር ግን እነዚህን ሃይማኖቶች ክርስትና ወይም እስልምና የሚለውን አምላክ ያውቃቸው አላያውቃቸው የሚለውን ፍትሃዊ የሆነን ሁላችንም መመርመር የሚፈልግ ሰው ሁሉ እያንዳንዱን እምነት በየመጽሐፉ ይመርምር። በመጽሐፍ ቅዱስ ላይ ስንል ጊዜ አምላክ እንዲሁ ነቢያቶች ከአምላክ ቃልን እየተቀበሉ ለትውልድ ሲያደርሱ የነበሩ ነቢያቶች፣ የትኛውም ስፍራ ላይ ከነቢያት መካከል አንድ ነቢይ ክርስቲያን ሆኑ ብሎ ህዝቦችን የሰበከ የለም፣ ወይም ክርስትና ሃይማኖትን ተከተሉ ያለ የለም። አምላክም ልክ እንዲሁ ክርስቲያን ሆኑ አላለም፣ ክርስትና ሃይማኖትን ተከተሉ አላለም። በየትኛውም ነቢይ በኩል ይህን አልተናገረም። ወደ ቁርአን ስትመጡ ግን በግልጽ ታገኙታላችሁ። አምላክ አላህ ራሱ እስልምናን ሃይማኖት እኔ ነኝ የደነገግኩላችሁ ለቀደሙትም ነቢያቶች ጭምር እያለ ይናገራል ቃል በቃል። በሱራ አሊ ዕምራን ላይ ምዕራፍ 3 ቁጥር 19 ላይ እነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው ያለ ያው አምላክ ራሱ እውቅና ሰጠ። በሌላ ቦታ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። ይሰማ ክርስትና የሚለው ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ቦታ አለ ወይስ የለም? ስለዚህ ቃሉ ስለሌለ ሃይማኖቱ የለም። እንደዛ ነው አካሄድክ። ክርስትና የሚለው ቃል አለ የለም? መጽሐፍ እኔ ለምንድን ነው ይሄን የምጠይቀኝ? አልገባኝም። ሰርች አድርገኸው እኮ ራስህ እኮ ማወቅ እኮ የምችለው ነገር ነው። ይሄ ምንም ማፈር አያደርግም። ክርስትና ሃይማኖት አልከን ቅድም ጭራሽ ከእስልምና ጋር ልታወዳድረው ሁሉ ነበር። ከማወዳደርህ በፊት መጽሐፍን ያረጋግጠዋል ወይ ብዬ መጠየቅ ግድለኛ። ስለዚህ መጽሐፍህ ላይ ክርስትና የሚባል ሃይማኖት አለ ወይንስ የለም? አለ አልኩ። ያለውም ደግሞ የክርስቶስ ተከታይ ነው። አሳየን ማስረጃ። ክርስትና የሚለውን ቃል መጽሐፍ የክርስቶስ ተከታዮች የሉም። እሺ ክርስትና የሚለው ቃል የለም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ ግን ክርስቲያኖች አሉ። ከየት ነው ክርስትና የሚላለው? መጽሐፋቸው ላይ የለም። ከዛ ክርስቲያኖች አሉ። ይሄ ሰርፕራይዚንግ ነው ለአንተ እንደ በጣም እንጂ የሌለ ነገር ሲከተሉ በጣም የሚያሳዝነው ነው። እሺ አሪፍ። ስለዚህ ጥያቄን ታዳምጣለህ በቀጣይነት ወይስ ክርስትና የሚባል ሃይማኖት ስለሌለ ጥያቄን አትፈልገውም? ኧረ እንደፈለክ ጠይቅ፣ ችግር የለም። ክርስትና የሚባል ሃይማኖትን አለ ብለህ ሁለተኛ እንዳትናገር። የለም ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። አሁን ወደ ጥያቄ ይገርምሃል። ክርስትና ራሱን ክርስትና የሚባል ሃይማኖት አለ ብሎ መጽሐፍ ቅዱስ ላይ ስለተናገረ ሳይሆን ኤግዚስተንሱን የሚያረጋግጠው ልክ እንደ እስልምና መጽሐፍ ማለት ቁርአን ላይ እስልምና የሰበከው እከሌ ነው ብሎ ጽፎ ራሱን ኮንፊርም አያደርግም። ክርስትና አለሁኝ ብሎ ተጽፎ ሳይሆን ራሱን ኮንፊርም የሚያደርገው አሳይቶ ማለትም ወደ ቀጣዩ ጥያቄ ልግባ። በጣም ጥሩ። እኔ ባገኘሁት መረጃ መሰረት እና ዓለምም ላይ ባለው ግልጽ የሆነ መረጃ መሰረት የእስልምና አስተምህሮ ተጠናክሮ ወይም ደግሞ ተቋቁሞ የተመለከትኩት ከክርስትና ምንድነው እሱ ወይም ደግሞ ክርስቲያን የሚባለው የክርስቶስ ተከታዮች የሚባሉት ተቋም ከተመሰረተበት ወደ 600 አካባቢ ዓመት በኋላ ነው። ይህንን እኔ ማግኘት እችላለሁ በመረጃ ደረጃ። ማለት እንደ ፋክት አንድ ነገር ብዙ ሰዎች የሚተማመኑበት በማስረጃ ላይ የተረጋገጠ ጉዳይ ሲኖር እንደ ፋክት ይከተሉታል። ይህንን ፋክት አግኝቻለሁ ከዙሪያዬ እና ከአካባቢ ላይ። እስልምና ስትል ጊዜ እስልምና የማስረጃ ምንጭ ምንድን ነው? ምን አልከኝ? ጥያቄ እንድገምልኝ። ማስረጃ ከምን ማስረጃ ነው ያገኘው? ታሪክ፣ ሂስትሪ። ሃይማኖት በታሪክ ይለካል? ይህን ታሪክ ማን የጻፈልህ? ሃይማኖትህ በታሪክ ውስጥ ያልፋል። በታሪክ ይለካል ሳይሆን ሃይማኖት በታሪክ ውስጥ ያልፋል። የሃይማኖት ታሪክ አለ። ይህን ታሪክ ማን የጻፈልህ? መልስ። ናቲ ማን የጻፈልህ?
ይህን ታሪክ ኔትወርክ ነበር። ያንተን ታሪክ ማን የጻፈው? የእስልምናህን ታሪክ አሁን መልሱን መልስ። ከሌለህ የዛኔ እኔን ስትጠይቀኝ እመልስልሃለሁ። ታሪኩን ማን የጻፈልህ? ናቲ ወይኔ ክርስቲያኖች ያሳዝናል ወላሂ። ናቲ አሎ፣ ማስረጃ ምንድን ነው? ታሪክ ናቲ የጌታ ሰው ወርዷል። ወላሂ በጣም ነው ተያዝነት። ወረብል ከዕባ በጣም ተያዝናላቸው። ክርስቲያን ወደ 3 ቢሊዮን ክርስቲያን አለ አለ። ክርስትና የሚል ሃይማኖት አለ ወይ? የለም። መጽሐፉ ላይ ግን ክርስቲያኖች አሉ። ያዝናል። ጭራሽ ጥናት አድርጌ አለ። ምን ላይ? ቁርአን ላይ እንዳነበብኩት አለ ነው መጀመሪያ ላይ። እሺ ቁርአን ላይ ምን የሚላል አገኘ? እስልምናን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበኩ ነቢያቶች እንዳሉ በቁርአን ላይ አግኝተሃል ወይ? እኔ ስለሱ አላውቅም አለ። ግን አጥንቻለሁ አለ መጀመሪያ። እነዚህ ናቸው አሁን ላይቭ ላይ ከፍተው ስለ እስልምና እንደፈለጉ የሚበጠረቁት እነዚህ ናቸው። ከሙስሊሞች ፊት ስትመጡ ግን ልክ እንደዚህ አፋቸው ይያያዛል። ከአንድ ጥያቄ አታልፉ። ክርስትና የሚባልን ሃይማኖት የሰበከ አንድ ነቢይ የለም መጽሐፋችሁ ላይ። እኛ ከሌላ መጽሐፍ አንጠይቃችሁም። ስለ እስልምና ግን ከመጽሐፋችን ጠይቁን፣ ሙሉ መልስ እንሰጣቸዋለን። ነቢያቶች ነው እንደሰበኩት? አዎ እንደሰበኩት። ከራሳቸው መጽሐፍ ግን ነቢያቶች እንደሰበኩት ክርስትና ማምጣት አትችሉም። ክርስትና የሚለው ቃል ሲጀምር መጽሐፍ ቅዱስ ላይ የለም። አንድ ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። ግን ክርስቲያኖች አሉ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውም ክርስቲያን ካለ መግባት ይችላል። እስቲ እዚህ ካሉት ክርስቲያን አለ? ካልሆነ እኔ ልጠይቅ። ጥያቄ ያለው ጠይቅ። እሺ ግን ጊዜ ስትህ እንትን አድርገህ ታስረዳኛለህ። ባለፈው አስረድተኸኛል፣ ግን የሆነ ሸክ አደረኩኝ ትንሽ እና ይሄ እንትን ነው ይሄ ሱሳሂህ ሙስሊም ምን አልከኝ? እሺ በጣም ድምፄ ይሰማል አይደል? ወይስ አንዴ ላስተካክል? ይሰማል። ቀጥል። እሺ አንዴ ማይክሮፎን ልሰካ። አይ እሺ የኔ ጥያቄ የሚሆነው ስለ ቁርአንና ስለ መጽሐፍ ቅዱስ የተወሰነ ንጽጽር ላይ ጥያቄ መጠየቅ ፈልጌ ነው የገባሁት። ማለትም ከዚህ በፊት አሁን የምከተለውን ሃይማኖት ለመከተል ከመወሰኔ በፊት እውነተኛ ሃይማኖት የትኛው ነው በሚል ጥያቄ በጣም ህይወቴ ውስጥ ትልቁ ጥያቄ ነበርና ከመጽሐፍ ቅዱስም ከቁርአንም መሰረታዊ የሚባሉ የእስልምናና የክርስትና ትምህርቶችን ለማየት ሞክሬ ነበር እና በአመጣጥ ደረጃ የክርስትና ሃይማኖት የእስልምና ሃይማኖት እንደሚቀድም ሁላችንም እናውቃለን። ከዛ የእስልምና ሃይማኖት ደግሞ ከክርስትና ሃይማኖት ከ600 ዓመት አካባቢ በኋላ ቁጥሩን እርግጠኛ አይደለሁም የተመሰረተ አይነት ሃይማኖት እንደሆነ ጠቅላላ መረጃ ለማግኘት ይቻላል። መረጃ ቁርአንንም አንብበሃል? አዎ። እና ቁርአን ላይ እንደዛ የሚል አግኝተሃል? ቁርአን ላይ ስለ ቁርአን አጻጻፍ፣ መጽሐፍ ቅዱስ ላይ ስለ መጽሐፍ ቅዱስ አጻጻፍ ልናገኝ እንችላለን እንዴ? ቆይ ቁርአንንም አንብቤያለሁኝ እንደዛ የሚል መረጃ አግኝቻለሁ ብለሃል። በቁርአን ላይ እስልምና በመጀመሪያ የተሰበከው ከክርስትና ከ600 ዓመት በኋላ ነው የሚል መረጃ አግኝተሃል? እስልምና የሚባለው ሃይማኖት ወደ መታወቅና ወደ መቋቋም ደረጃ የመጣውን ያልኩት እንደዛ ስል ተረድተኛል አይደል? እስልምናን የሰበከው በቁርአን ላይ ለመጀመሪያ ጊዜ ማን ነው ይላል? ወይንም ደግሞ ከነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበከ ነቢይ እንዳለ አላነበብክም በቁርአን? እሱን ቁርአን አለ ማለት ቀጥታ ቁርአንን ለማመንስ በምንድን ነው የምደግፈው?
አሁን የኔ ጥያቄ ምን መሰለ፣ አሁን ለምሳሌ አንተ ቁርአንን አልቲሜት ሙሉ መረጃ የማገኝበት መጽሐፍ መረጃ ቁርአን ነው ብለህ ነው የምታምነው። እኔ ደግሞ እንደዛ ብዬ ስለኔ እምነት እናወራለን። አንተ ግን ጥናት ባደረግኩበት መሰረት አልቀደስ አሁን አንተ ባጠናህበት መሰረት ቅዱስን አንተ አጥንተሃል ወይ? አጥንቻለሁ። ቅዱስን አጥንቻለሁ። አጥንተሃል። እንደሱ ከሆነ በቁርአን ላይ እስልምናን የሰበከው የመጀመሪያው ነቢዩ ሙሐመድ ነው የሚለው ሰለላሁ ዐለይሂ ወሰለም ወይንስ ከዚያ በፊት የነበሩ ነቢያቶች ሰብከውታል ይላል? እሱን አላነበብኩኝም። ልትነግረኝ ትችላለህ፣ ችግር የለውም። ስለዚህ ስለ እስልምና የሰበከ ነቢይ ማን ነው የሚለውን እናየዋለን። እሺ በማነጻጸር ደረጃ ስላልክ እናነጻጽረው። ክርስቲያን ነህ አይደል አንተ? አዎ ክርስቲያን ነኝ እኔ አሁን ላይ። በጣም ጥሩ። የምትመራበት መጽሐፍ ምንድን ነው? የ66ቱ የአማርኛ መጽሐፍ ቅዱስ። በጣም ጥሩ። ስለዚህ ሙስሊሞች የሚመሩበት መጽሐፍ ደግሞ ምንድን ነው? ቁርአን። በጣም ጥሩ። አሁን ስለዚህ ሙስሊሞችን ከመጽሐፋቸው እንዲሁም ደግሞ ክርስቲያኖችን ከመጽሐፋቸው ነቢያቶች የሰበኩት መጽሐፍ አምላክ የደነገገው ነቢያቶች የደነገጉት ሃይማኖት ወይም አምላክ የደነገገው ሃይማኖት የትኛው ነው የሚለውን እስኪ አነጻጽረው፣ ወይስ እኛ እናነጻጽረው? እኔም አንተ በዛ ነው። አሁን ጥያቄ ገብቶህ ነው በመሀል ላይ አቋርጠኸኝ ይህንን ሀሳብ ያነሳኸው ወይስ ለምንድን ነው ያቋረጥከኝ? የኔ ጥያቄ አንደርስታንድ ሳታደርግ ሙሉ ለሙሉ ለምንድን ነው ታቋርጠኝ የፈለግከው? የተሳሳተ ነገር ስለተናገርክ ነበር። እሱንም አረምኩ። ቁርአን ከ600 ዓመት በኋላ ከክርስትና ከ600 ዓመት በኋላ የተቋቋመ ወይም የተመሰረተ የሚለው ሀሳብ ማለት ነው። ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ ከይቅርታ ጋር ናቲ ከየት ነው ያገኘው ይህን ሃይማኖት? መጽሐፍ ቅዱስ ላይ የለም ብዬ ነው። አምላክም ሆነ ነቢያት አልሰበኩትም። ከየት ነው ያገኘው ክርስትና የሚለውን መጽሐፍ ሃይማኖት? ሄሎ ይሰማል? አሁን በደንብ ይሰማል። ክርስትና የሚባል ሃይማኖት አለ ወይ እዚህ ዓለም ላይ? ለምሳሌ ለምን የለም አልክ አንተ? አሁን ዓለም ላይ የምንመለከታቸው በጣም ብዙ ተከፋፍለው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ተብሎ ተከፋፍሎ ከዛ ግን ሁሉም በቋሚነት ደግሞ ክርስትና በሚል ስም እንመራለን በሚል ይሄ ሁሉ የዓለም ወደ 3 ቢሊዮን የሚጠጋ ህዝብ እያለ እንዴት ነው ክርስትና የለም ልትለኝ ነው ወይስ አልገባኝም? ክርስቲያኖች አሉ፣ ነገር ግን ክርስትና የሚባል ሃይማኖት የለም። ክርስትና የሚለው ቃል አለ ሲጀምር መጽሐፍ ቅዱስ ክርስትና የምትለው ኢዚ ተርም ሄደህ ጉግል ላይ እንኳን ሰርች ብታደርግ ማንኛውንም ሰው ብትጠይቅ ክርስትና የሚባል ሃይማኖት አለ ይልሃል። ለምንድን ነው አንተ ይህንን ዲስአፕሩቭ ለማድረግ የፈለግከው? አልገባኝም። ሳይሆን መጽሐፍ መሰረታዊ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና የሚለው ቃል አለ። ክርስትና ማለት ምን ማለት ነው? ክርስትና የሚለው ቃል አለ ወይስ? አዎ አለ። አሳየኝ። ትልቁ ላይ ነው እናክፈተው። ክርስትና ማለት የክርስቶስ ተከታዮች ናቸው። የክርስቶስ ተከታዮች ደግሞ ሐዋርያት አሉ። አለቀ። አልጠየቅኩም። ክርስትና የሚለው ቃል አለ ወይስ የለም? መጽሐፍ ክርስትና መጽሐፍ አሳየኝ። ይኸውልህ ይሄ እንትን ይመስለኛል። አይ ቲንክ እንደዚህ ዳይሬክት እንትን አሳየኝ ምናምን የሚል ጥያቄ ውስጥ መግባትም አያስፈልገንም። ለምን ብለህ ከጠየቀኝ ልለፈውና ችግር የለም ቀጥል ወደ ሌላ። ስለዚህ ክርስትና የሚል ቃል ከኦሪት ዘፍጥረት ላይ ድረስ የለም አለ። አንተ ነህ መረዳት ያልፈለግከው። ክርስትና የሚል ቃል አለ። ክርስትና ማለት የክርስቶስ ተከታይ ማለት ነው። ወሬውን ተውና ክፍተህ አሳየን። ትልቁ ላይ ነው ጽፈት የክርስቶስ ተከታይ የሚለውን ማሳይክ ሐዋርያት ሥራ ምዕራፍ ክርስትና የሚለውን ቃል ላይ ክርስትና ለምንድን ነው ክርስትና ከሚለው ቃል ጋር ብቻ ችግር ያለብህ? ዲፊኒሽኑን ማወቅ ለምን ያልፈለግከው? አለስ ክርስትና ብለህ ጀመርክ። ስለዚህ አንድ ያስቆምህና ይሄ ቃል አለ ወይ መጽሐፍህ ላይ ብዬ እየጠየቅኩህ ነው። እኔ ከራሴ አመንጭቼው ሳይሆን ይህን ጥያቄ አንደበት የሰማሁትን ነው በተደጋጋሚ። የቃሉን ትርጉም ለምሳሌ አሳየን። ክርስትና የለም የቃሉን ትርጉም እነማሳይክ እኔ። አንተ ግን የቃሉን ትርጉም ማወቅ አልፈልግም፣ ስሙን ነው ማወቅ እንፈልገው አልክ። ይሄ ደግሞ ዳዝንት ጊቭ ሴንስ። ተረጋጋ። ክርስትና የሚለው የሃይማኖት መጠሪያ ክርስትና የሚለው አለ ወይስ የለም? ክርስትና የሚል የሃይማኖት መጠሪያ እሺ፣ ይሄ አያከራክረንም። ወደ ጥያቄ ልግባ። የለም ክርስትና የሚል የሃይማኖት መጠሪያ
ለምሳሌ ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም ልትለኝ ትችላለህ። እግዚአብሔር አምላክ ግን በአንድነቱ ሶስትነቱን ገለጠ ብዬ እኔ አስረዳሃለሁ። ልክ እንደዛ ሁሉ ክርስትና የሚለው ሃይማኖትም የኢየሱስ ክርስቶስ ተከታይ የሆኑ ሰዎች የሚጠሩበት መጠሪያ ስም እንደነበር ከታሪክም እንዲሁም ደግሞ እስካሁን ድረስ ባለው የህዝብ ቁጥር የሚከተለውን ሃይማኖት እንመጣለን። ወደሱ መጽሐፍ በጎራ ስታስቀምጠው ክርስትና የሚባል መጽሐፍ ቅዱስ ክርስትና አንዲት ቦታ ሁለት አይደለም፣ አንዲት ክርስትና የሚለው ቃል አለ የለም? አንድ ጊዜ ጠብቀኝ።